作为柬埔寨和泰国的 They've been fighting for a very long time. ดำเนินการอย่างสูงสุดก็คือ አሜሪካና ቻይናን ጦር ልታማዝዝ የደረሰችው ታይዋን በካዛንቺስ ጥንቅቅ ያሉ አፓርትመንቶችን ለገዢዎች እያስረከብን ነው። ሁለተኛ ፕሮጀክታችንን እንግሊዝ ኤምባሲ አካባቢ በታላቅ ቅናሽ ለውስን ቤቶች ሽያጭ ጀምረናል። በመረጡት የወለል አማራጭ ከባለ 2 እስከ ባለ 4 መኝታ በካሬ 88318 ብር ከ10 በመቶ ቅድሚያ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አመቻችተናል። እንዲሁም 50 በመቶ የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበት መንገድ ተመቻችቷል። የመዋኛ ገንዳ፣ ጂም፣ ሳውናና ስቲም፣ በቂ የመኪና ማቆሚያ፣ የኤሌክትሪክ መኪና ኃይል መሙያ፣ 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተው የመኖሪያ አፓርትመንት ጥንቅቅ ልቅም ተደርገው የግሉ ያደርጋሉ። ከሀገር ውጭ ላሉ ገዢዎች ምቹ የግዢ ስርዓት ስላዘጋጀን እንዳታስቡ፣ አሁኑኑ ፈጥናችሁ በመደወል የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። የዛሬዋ ታይዋን ቀድሞ የቻይና ግዛት የነበረች ሲሆን ዛሬም ቻይና ታይዋን ግዛቴ ነች በማለት አጥብቃ የምትሟገትባት አገር ናት። ከ70 ዓመታት በፊት በ1950 በሊቀመንበር ማኦ ዜዱንግ የሚመሩትን የቻይና ኮሚኒስቶች በመቃወም ሽምቅ ተዋጊዎች የብሔርተኛውን የቻንጋይ ሼክ ወይም የቻይና ሪፐብሊክን መንግሥት አስተዳደር መነገሉት። መጠሪያቸውን ታይዋን ብለው ሳይሆን የቻይና ሕዝባዊት ሪፐብሊክ በሚል የዛሬዋን ታይዋን መሰረቱ። በኮሜንታንግ የፖለቲካ ማህበር የሚመሩት ብሔርተኞች መንግስት ከነጓዙ ወደ ታይዋን ደሴት ተሰደደ። በዚያም የቻይና ሪፐብሊክ ወይንም ታይዋን የሚል መጠሪያ ያላትን አገር ፈጠሩ። እንደ ተባበሩት መንግስታት ባሉ ዓለም አቀፍ ድርጅቶች ቻይና የምትወከለው መቀመጫውን ታይዋን ባደረገው የቻንጋይ ሼክ መንግስት ሆነ። የቻይና ሕዝባዊ ሪፐብሊክ የተሰኘችው ታይዋን በቻይና ይፋዊ ዕውቅና ተነፍጓትም ቆየች። ጊዜ ሄዶ ጊዜ ሲመጣ ሁኔታው ተቀየረ። በጸጥታው ምክር ቤትም ሆነ በተለያዩ ዓለም አቀፍ ድርጅቶች የታይዋን ወንበር ተነጥቆ ለቻይና ተሰጣት። አሜሪካ ከቻይና ጋር ግንኙነቷን ብታለዝብ የምታገኘውንና የምታጣውን አሰላች። ከማኦ መንግስት ጋር ቢያንስ ግንኙነቷን በማለዘብ ከቻይና ጋር ወዳጅነት መመስረቱ ጠቃሚዋ እንደሆነ አመነች። ይህ ከሆነ እነሆ ዛሬ 47 ዓመታት ሆነው። እንግዲህ በጸጥታው ምክር ቤት የታይዋን መቀመጫ ተነጥቆ ለቻይና የተሰጠው በዚሁ ስሌት ነው። እርምጃው ለታይዋኖች በህልማቸውም በእውናቸውም ያላሰቡትና ያልጠበቁት ነበር። ግን ሆነ። አሜሪካ ከቻይና ጋር የሻከረውን ግንኙነቷን ማለዘቧና ማሻሻሏ በዚያን ጊዜዋ ዋነኛ ባላንጣዋ ሶቪየት ኅብረት ላይ ጫና ለማሳደር ጠቀማት። ቤጂንግም በጊዜው ከሞስኮ ጋር ሆድና ጀርባ ነበረችና ስሌቱ ከዚህም ጋር ቁርኝት ነበረው። በዘመኑ በቪየትናም ይካሄድ የነበረው ጦርነት አንዳች መፍትሄ እንዲያገኝ የቻይና አጋዥነት ያስፈልግ ነበር። አሜሪካ ለዚህ ማድረግ የነበረባትን ሁሉ አደረገች። ግንኙነታቸውን ለማሻሻል የቻይናን የተባበሩት መንግስታት አባልነት በማስመለስ ብቻ አላበቃችም። የዘመኑ የአሜሪካ ፕሬዝዳንት ሪቻርድ ኒክሰንም በቻይና ታላቅ የተባለ ጉብኝት አደረጉ። ከቤጂንግ ጋር ግንኙነቱ ሞቅ ሞቅ አለ። አሜሪካ ከቻይና ጋር ግንኙነቷ እንዳለ ሆኖ የታይዋንንም ህልውና ከጥቃት እጠብቃለሁ ባይሆና ብቅ አለች። አሜሪካ ታይዋንን ለምን ትጠብቃታለች? አሜሪካ ታይዋንን ምንም እንኳን ሉዓላዊ አገር ስለመሆኑ አውቅና ባሰጣትም ላለፉት 40 ዓመታት ታይዋንን ከቻይና ጥቃት ለመጠበቅ የተለያየ ወታደራዊ ድጋፍ ስታደርግ ቆይታለች። አሜሪካ የታይዋንንም ህልውና ከጥቃት ጠብቃለሁ በማለት ለታይዋን ከምትሰጠው አፋዊ ድጋፍ አንስቶ የተለያዩ የጦር መሳሪያዎችን በመስጠት ከቻይና የሚደርስባትን ጥቃት ለመመከት ድጋፍ እንደምታካሂድ ትናገራለች። በተጨማሪም አሜሪካ ቻይና በታይዋን ላይ ጥቃት እንዳታካሂድ ቺንግ ሹዋን ካንግ በተባለ የታይዋን ድንበር ወታደራዊ ቤዝ በማድረግ የጦር ጀቶችንና ሄሊኮፕተሮችን አስፍራለች።
ቻይናና ታይዋንን የሚለይ ሕጋዊ ድንበር እስካሁን የሌለ ሲሆን ሁለቱንም የሚለየው ታይዋን ስትሪት ወይም ፎርሞዛ ስትሪት የሚባለው ወንዝ ነው። በጆ ባይደን አስተዳደር ዘመን አሜሪካ ቻይና እንደ ግዛቷ ለምትመለከታት ታይዋን $11 ቢሊዮን የሚያወጣ የጦር መሳሪያ ለመሸጥ መስማማቷ ቻይናን በወቅቱ አስቆጥቷት ነበር። የጦር መሳሪያ ሽያጭ ስምምነቱ ሊያጋጥሙ የሚችሉ የአየር ጥቃቶችን የሚከታተል መቆጣጠሪያ ራዳር፣ ጸረ መርከብና ጸረ አየር ሚሳይልን ያካትታል። አሜሪካ ይህንን ስምምነት ያጸደቀችው የአሜሪካ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ከ25 ዓመታት በኋላ ታይፔይን የጎበኙ የአሜሪካ ከፍተኛ ባለሥልጣን ከሆኑ በኋላ ነበር። በአሜሪካ ዋሽንግተን የሚገኘው የቻይና ኤምባሲ አሜሪካ ስምምነቱን እንድትሰርዝ የጠየቀ ሲሆን ካልሆነ ግን የአጸፋ እርምጃ ይጠብቃታል ብለው ነበር። በወቅቱ ቃል አቀባዩ ሊዩ ፔንጊዩ ስምምነቱ በዋሽንግተንና በቤጂንግ መካከል ያለውን ግንኙነት አደጋ ላይ የሚጥል ነው ብለዋል። እየታዩ ካሉ ሁኔታዎች አንጻር ቻይና ሕጋዊና አስፈላጊ የሆኑ የአጸፋ እርምጃዎችን በቆራጥነት ትወስዳለች ሲሉም ቃል አቀባዩ አስጠንቅቀዋል። ቤጂንግ ራስ ገዝ የሆነችውን ደሴት የምታያት የራሷ አካል እንደሆነች ግዛት ሲሆን ካስፈለገ በኃይልም ቢሆን ከዋናው መሬት ጋር አንድ መሆን እንዳለባት ደጋግማ ገልጻለች። የአሜሪካ ልዑካን የታይዋን ጉብኝትን ተከትሎ ቻይና በታይዋን አቅራቢያ መጠነ ሰፊ ወታደራዊ ልምምድ አካሄዳለች። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ስምምነቱ ለታይዋን ደህንነት አስፈላጊ ነው ያሉ ሲሆን ቤጂንግ በታይዋን ላይ የምታደርገውን ወታደራዊ፣ ዲፕሎማሲያዊና ኢኮኖሚያዊ ጫና እንድታቆም በምትኩ ትርጉም ያለው ውይይት እንድታደርግም ጥሪ አቅርበዋል። እነዚህ የታቀዱ የጦር መሳሪያ ሽያጮች ታይዋን ጦሯን ለማዘመንና አስተማማኝ የመከላከል አቅምን ለማጠናከር የምታደርገውን ጥረት ለመደገፍ የተደረገ የተለመደ ድጋፍ ነው ብለዋል ቃል አቀባዩ። በባይደን የተጀመረው የመሳሪያ ሽያጭ በትራምፕም ጸድቋል። የአሜሪካ ሕግ አውጪዎች ታይዋን የጦር መሳሪያዎቹን ለመግዛት ትዕዛዙን ያቀረበችው ከዓመታት በፊት ቢሆንም በተሟላ መልኩ ሳይፈጸሙላት ቆይተዋል ብለዋል። ይሁንና በቀድሞው ፕሬዝዳንት ጆ ባይደን ለታይዋን ታቅዶ የነበረውን የጦር መሳሪያ ስምምነት በሰሞኑ ፕሬዝዳንት ትራምፕ በይፋ አጽድቀውታል። እንደ አሜሪካ የመከላከያ መስሪያ ቤት ፔንታጎን የመከላከያ ደህንነት ትብብር ክፍል ከሆነ ጥቅል የጦር መሳሪያ ሽያጩ $655 ሚሊዮን የራዳር መቆጣጠሪያ ስርዓትና $355 ሚሊዮን ደግሞ የጦር መርከቦችን ሊያሰምጥ የሚችል 60 ሃርፑን የተባሉ ሚሳኤሎችን ያካትታል። ከዚህም በተጨማሪ $85.6 ሚሊዮን የሚያወጣ ከመሬት ወደ አየርና ከአየር ወደ አየር የሚተኮሱ ሚሳኤሎችንም ይዟል። እንደ ዲፌንስ ኒውስ ከሆነ ሽያጩ ሳይፈጸም የቆዩባት መሳሪያዎች የጦር መርከብ ማስመጥ የሚያስችለው ሃርፑንና ስቲንገር ሚሳኤሎች ሲሆኑ እነዚህ መሳሪያዎች በምትኩ ለዩክሬን በመላካቸው ነው ብሏል። ዩኤስ አናውንስ 11.1 ቢሊዮን አርምስ ፓኬጅ ፎር ታይዋን በሚል ርዕስ ሮይተርስ በሰሞኑ ባወጣው ዘገባ ዩናይትድ ስቴትስ ለታይዋን $11.1 ቢሊዮን የሚያወጣ የጦር መሳሪያ ሽያጭ ፓኬጅ አጽድቃለች በማለት የዘገበ ሲሆን ይህ እርምጃ ከቻይና ጋር ያላትን ግንኙነት የበለጠ እንደሚያሻክር ይጠበቃል። ፓኬጁ የኤችአይኤምኤአርኤስ ሚሳኤል ስርዓቶችን፣ የኤቲኤሲኤምኤስ ሚሳኤሎችን፣ የራስ ተንቀሳቃሽ መድፍ፣ ድሮኖችና ጸረ ታንክ ሚሳኤሎችን ያካትታል። እነዚህም እንደ ፔንታጎን ገለጻ የታይዋንን የመከላከያ አቅም ለማጠናከር የታለሙ ናቸው ብሏል ሮይተርስ። የታይፔ ባለሥልጣናት ውሳኔውን በደስታ ተቀብለው ወታደራዊ ኃይሉን ማዘመንና ብሔራዊ መከላከያ ማጠናከር እንደሚቀጥሉ አጽንዖት ሰጥተዋል። ቻይና በበኩሏ ጠንካራ ምላሽ ሰጥታለች። ዋሽንግተን ታይዋንን የጦር መሳሪያ ማስታጠቅ እንድታቆምና ድርጊቱን በውስጣዊ ጉዳዮቿ ውስጥ ጣልቃ ገብነት በማለት ጠርተዋለች። ቤጂንግ ታይዋን የግዛቷ አካል እንደሆነች ትናገራለች። እናም አንድ ለማድረግ
የኃይል እርምጃ እንደምትወስድ አስጠንቅቃለች። አሜሪካ ደግሞ ደሴቷን በጦር መሳሪያና በወታደራዊ ድጋፍ መደገፏን ቀጥላለች። ታይዋን ራሴን እከላከላለሁ ማለቷ። ቤጂንግ ከታይፔ ተቃውሞ እየቀረበባት ቢሆንም ታይዋን የማትነጠል የሉዓላዊ ግዛት አካለች ማለቷን አልተወችም። ቻይናን መግታትና ማስቆም የሚችል አቅም እየገነባሁ ነው፣ ታይዋን መጣሁ እያለች ያለችውን የቻይናን ወረራ ለመመከት የሚያስችል ውጤታማ መከላከያ እየገነባችና ራስን የመከላከልና የመምታት አቅሟን ለማጠናከር የሚሳኤል ስርዓትን ጨምሮ አስተማማኝ ኃይል እየገነባሁ ነው ማለቷ ይታወቃል። የታይዋን ብሔራዊ መከላከያ ሚኒስቴር በሰጠው መግለጫ በአሁኑ ጊዜ 3500 በላይ የሚሆኑ ታይዋንን እንዳልነበረች የሚያደርጉ ሚሳኤሎች እንደታጠቀ የሚነገርላትን የቻይናን ወታደራዊ ወረራ ለመከላከል ታይዋን የራሷን የሚሳኤል ትጥቅ በማደራጀት በማጎልበትና የቤጂንግን ወታደራዊ ስጋቶች በብቃት ለመግታት የሚያስችል የመልስ ምት ለመስጠት እየዘጋጀች መሆኑን ገልጿል። ቻይና ከ1500 እስከ 2500 ኪሎ ሜትሮችን ተምዘግዝገው በምዕራብ ፓስፊክ ውቅያኖስ የአሜሪካ አየር ሰፈሮችንና መርከቦችን ማደባየት የሚችሉትን DF-17 አዲስ ሃይፐርሶኒክ ባለስቲክ ሚሳይል በታይዋን አቅራቢያ በሚገኘው የሕዝብ ነፃ አውጪ ጦር የሮኬት ኃይል ወይም PLA-RF ጣቢያ ማሰማራቷን ተከትሎ የታይዋን የብሔራዊ መከላከያ ሚኒስቴር ምክትል ቃል አቀባይ ሜጀር ጀነራል ቺያኦ ፉቹን ሚኒስቴር መስሪያ ቤቱ በጋራ የመረጃ የክትትልና የስለላ አቅሞችን በመጠቀም የPLA-RFን ስምሪት በቅርበት እየተከታተለ ነው ሲል ተናግሯል። ሚኒስትሩ እንደተናገሩት ከሆነ ታይዋን በአሁኑ ጊዜ የቻይናን ዋና መሬት ለመምታት የሚያስችሉ በርካታ አይነት ሚሳኤሎች ያላት ሲሆን ከነዚህም መካከል ዩንፌንግ ሃይፐርሶኒክ ክሩዝ ሚሳኤልን ጨምሮ በርካታ ሚሳኤሎች ለመከላከል ዝግጁ መሆናቸውን ገልጸዋል። ከዚህ በተጨማሪም ናሽናል ቹንግ ሻንሲስት የሳይንስና ቴክኖሎጂ ኢንስቲትዩት ወይንም NCSIST ባለፈው ወር በታይፔ ኤሮስፔስ ኤግዚቢሽን ላይ ይፋ የሆነው የቺያንግ ኮንግ ወይንም ጠንካራ ቀስት ከምድር ወደ አየር ኢላማዎችን ሊመታ የሚችል አዲስ ሚሳኤል በማዘጋጀት ላይ ይገኛል ሲሉ ተናግረዋል። አክሎም ታይዋን ውጤታማ መከላከያ እንድትዘረጋ የቻይናን ፈጣን መስፋፋት ለመግታት ራስን የመከላከልና የመምታት አቅሟን በማሳደግ የሚሳኤል መሳሪያዋን በከፍተኛ ሁኔታ ማስፋት አለባት ሲል አሳስቧል። ታይዋንን በጨረፍታ ታይዋን በይፋ የቻይና ሪፐብሊክ ኦፍ ቻይና ወይም ROC ተብላ የምትጠራ በምስራቅ ኤዥያ ያለች በዴሞክራሲያዊና በቴክኖሎጂያዊ የተገነባች የደሴት ሀገር ነች። ታይዋን በተራራማ መሬት በከፍተኛ የሕዝብ ግፊትና በዓለም አቀፍ የሰሚኮንዳክተር ወይም ቺፕ ኢንዱስትሪ ውስጥ ባለው አስፈላጊ ሚና የታወቀች ሀገር ናት። ዋና ከተማዋና የመንግሥት መቀመጫዋ ታይፔ ሲሆን በቻይናዊ ባህል ተጽዕኖ የተቀረጸ ባህልን ከልዩ የአገር ተወላጅ ኢንዲጂነስ ባህሎች ጋር በማጣመርና ከቻይና ጋር ያለውን ውስብስብ የፖለቲካ ሁኔታ በማመጣጠን ትታወቃለች። በቅርብ በተካሄደ የሕዝብ ቆጠራ አጠቃላይ የታይዋን ሕዝብ 23.9 ሚሊዮን ነው። የታይዋን ቋንቋ በቻይና በስፋት የሚነገረው ማንደሪን ወይንም ቻይንኛ ሲሆን ሆኪን እና ሃካ የሚባሉ ቋንቋዎችንም ይናገራሉ። ታይዋን የምትጠቀመው ገንዘብ አዲስ የታይዋን ዶላር ወይንም NT ዶላር ይባላል። ታይዋን በምዕራባዊ ፓስፊክ ከቻይና በምስራቅ ከጃፓንና ፊሊፒንስ ትዋሰናለች። የመሬት አቀማመጧን በተመለከተ በምስራቅ ክፍል ጠንካራ ተራሮች ይበዛሉ። በምዕራብ በኩል ፍራፍሬ የሚያበቅሉ ሜዳዎች ብዙ ከተሞችን ይይዛሉ። ከባህል አንጻር የኢንዲጂነስ የቻይናና የኮሎኒያል ተጽዕኖዎች የተቀላቀሉበት ቡዲዝም፣ ታኦይዝምና የሕዝብ እምነቶች ጠንካራ ናቸው። ታይዋን በተለያዩ ጣፋጭ ምግቦች የታወቀች ስትሆን አብዛኛው ሕዝቧ ፍራፍሬና የባህር ዓሣዎችን ይመገባል።
ታይዋን በቴክኖሎጂ ዓለም አቀፍ መሪ ስትሆን በተለይም በሰሚኮንዳክተር ወይም ቺፕ ኢንዱስትሪ ትታወቃለች። ወደ ውጭ የሚላኩ ዕቃዎች፣ ሰሚኮንዳክተሮች፣ ኤሌክትሮኒክስ ዕቃዎችን፣ የመኪና ክፍሎች፣ ፔትሮኬሚካልስ፣ የተለያዩ የጨርቃጨርቅና አልባሳት ምርቶች እንዲሁም የተለያዩ ጥራት ያላቸው የኢንዱስትሪ ምርቶችን በማምረት ትታወቃለች። የታይዋን የኢኮኖሚ ስርዓት ነፃ ገበያ ሲሆን በጣም አስፈላጊ ካልሆነ በስተቀር መንግሥት በገበያ ጣልቃ አይገባም። ከኤዥያ ከፍተኛ የኢኮኖሚ ኃይሎች አንዷ ሆና የምትታይ ሲሆን በዓለም ላይ ዋና የኮምፒውተር ቴክኖሎጂ አምራቾች መካከልም ትገኛለች። የታይዋን አጠቃላይ ዓመታዊ የምርት እድገት ወይንም ጂዲፒ $884 ቢሊዮን ሲሆን የሕዝቧ የነፍስ ወከፍ ዓመታዊ ገቢ በአማካይ $70,853 ነው። የቻይና የነፍስ ወከፍ ገቢ $13,778 ሲሆን የታይዋን የነፍስ ወከፍ ገቢ ከቻይና ጋር ሲነጻጸር 5 ጊዜ የታይዋን ይበልጠዋል። ታይዋን ከብዙ አገራት ጋር ኦፊሴላዊ ያልሆነ ግንኙነት ያጠናከረች ሲሆን ከአሜሪካም ጋር በአሜሪካን ኢንስቲትዩት ኢን ታይዋን ወይንም ኤአይቲ በኩል ግንኙነት አስቀጥላለች። አገር ያልተባለችው ታላቅ አገር። ከዛሬ 70 ዓመታት በፊት ራሳቸውን ከቻይና ኮሚኒስት ለመገንጠል የተደራጁ ሽምቅ ተዋጊዎች የዛሬዋን ታይዋን በመመስረት ልክ እንደ ሉዓላዊ አገር ራሳቸውን በመቁጠር ከቻይና መገንጠላቸውን ቢያውጁም ላለፉት 70 ዓመታት የቻይና ኮሚኒስት ፓርቲ ለአንድም ቀን ተሳስቶ ታይዋንን እንደ አገር ቆጥሮ አያውቅም። ከዚያ ይልቅ ታይዋን ያፈነገጠች የቻይና ግዛት እንደሆነች እንጂ ሉዓላዊ አገር አለመሆኗን ዓለም እንዲያውቅላት ቻይና ሳታሰልስ ደጋግማ ድምጿን ለዓለም አሰምታለች። በሌላ በኩል ታይዋን ራሴን የቻልኩ አገር እንጂ የቻይና ግዛት አይደለሁም በማለት እሷን በበኩሏ ለዓለም ደጋግማ ተናግራለች። የታይዋን የውጭ ጉዳይ ሚኒስትር በቤጂንግ ዢያንግሻን ፎረም ላይ የቻይና መከላከያ ሚኒስትር ዶንግ ጁን ታይዋን የቻይና አካል መሆኗን በዘዋዋሪ የተናገሩትን አስተያየት በጭራሽ እንደማይቀበሉትና በጽኑ ውድቅ ማድረጋቸው ተነገረ። የታይዋን ኒውስ እንደዘገበው ሚኒስትሩ የዶንግን የይገባኛል ጥያቄ ታሪካዊ እውነታዎችን የሚያዛባ የቤጂንግን ፈላጭ ቆራጭ ባህር የሚያጋልጥና በወታደራዊ ማስገደድ ዛቻ ላይ የተመሠረተ ውሸት ነው ሲል አውግዟል። እንደ ታይዋን ኒውስ ዘገባ ከሆነ ሚኒስቴሩ ከሁለተኛው የዓለም ጦርነት በኋላ የሳን ፍራንሲስኮ ስምምነት፣ እንደ ካይሮ መግለጫና የፖትስዳም አዋጅ ያሉ ቀደምት የጦርነት መግለጫዎችን በመተካት መሪ ዓለም አቀፍ ማዕቀፍ እንደሆነ ገልጿል። ሚኒስቴሩ የታይዋን ዴሞክራሲያዊ መንገድ እንደ አውሮፓውያን አቆጣጠር በ1980ዎቹ ደሴቲቱ ወደ ፖለቲካ ሊበራላይዜሽን መሸጋገሯን አስታውሶ ይህ ሂደት ታይዋን በአገር ውስጥ ውጤታማ ሥልጣንን የሚጠቀምና ደሴቲቱን በውጭ አገር የሚወክል ብቸኛ ሕጋዊ መንግሥት አድርጎ እንዳቋቋመ ሚኒስቴሩ ተናግሯል። ሚኒስቴሩ በተጨማሪም ዲሞክራሲያዊ ምርጫዎች የታይዋንን የፖለቲካ ሥርዓት፣ የዜጎች ማንነትና ሕዝቡ ለነጻነትና ለዲሞክራሲ ያለውን ጽኑ ቁርጠኝነት በተከታታይ ያጠናከረ መሆኑንም ጠቁሟል። ሚኒስቴሩ የቻይና ሪፐብሊክ ወይንም ታይዋንና የቻይና ሕዝባዊ ሪፐብሊክ እንደ ሁለት የተለያዩ አካላት መኖራቸውን አጉልቶ አሳይቷል። በሁኔታ እኩል ናቸው፣ አንዳቸውም ከሌላው በታች አይደሉም ሲል ታይዋን ኒውስ ዘግቧል። በተጨማሪም የታይዋን ባለሥልጣናት ቻይና ታይዋንን እንደ ውስጣዊ ጉዳይ ለማሳየት ዓለም አቀፍ የሕግና ታሪካዊ ትረካዎችን በመፍጠር ከሕግ አግባብ ውጭ ተሰማርታለች ሲሉ ከሰሷት። እነዚህ ዘዴዎች ጥቃትን ሕጋዊ ለማድረግ ክልላዊ ሁኔታን ለመቀየርና በታይዋን የባህር ወሽመጥ ሰላምና ደህንነትን ለማወክ የተነደፉ መሆናቸውን አስጠንቅቀዋል። ሚኒስቴሩ ታይዋን ዓለም አቀፋዊ ሚናዋን በማረጋገጥ መረጋጋትን ለማስጠበቅ የቻይናን የተሳሳቱ ታሪኮችን ለመከላከልና በህንድ ፓስፊክ ብልጽግናን ለመጠበቅ ከዴሞክራሲያዊ አጋሮች ጋር ተባብራ መስራቷን ትቀጥላለች ብሏል። ታይዋን ኒውስ እንደዘገበው መንግሥት ሉዓላዊነትን፣ ዴሞክራሲንና ክልላዊ ሰላምን ለማስጠበቅ
ቁርጠኛ የሆነ የዓለም አቀፉ ማህበረሰብ ኃላፊነት ያለው አባል ሆኖ ለመቀጠል ቃል ገብቷል። ቻይና በአሁኑ ጊዜ ወደ 1000 የሚጠጉ ታይዋን ላይ ያነጣጠሩ የአጭር ርቀት ሚሳኤሎች ያሏት ሲሆን 300 የሚጠጉት ኦኪናዋ በሚገኘው የካዴና ኤርቤዝ ላይ ያሉ መርከቦችንና የአሜሪካ አየር ማረፊያዎችን በምዕራብ ፓሲፊክ ለመምታት የሚችሉ መሆናቸው ለዚህም ተመጣጣኝ መከላከያ መገንባት ወሳኝ መሆኑን ገልጿል። ታይዋን በንቃት መከላከያዎች ላይ ሙሉ በሙሉ መተማመን አትችልም ያሉት ሚኒስትሩ ታይዋን ከቻይና ወታደራዊ ጥቃት ለመከላከል አሜሪካ ጣልቃ እንድትገባና የዋሽንግተን ድጋፍ ምላሾችን ማብዛት አስፈላጊ መሆኑን አበክሮ ገልጿል ሲሉ ያስነበቡት ታይዋን ትሪቢዩን፣ ኒውዮርክ ታይምስ እና ፎክስ ኒውስ ናቸው። የቤጂንግ ምላሽ ቻይና አሜሪካ ለታይዋን የምታደርገውን የጦር መሳሪያ ድጋፍ በአንክሮ የምትከታተለው ሲሆን በሰሞኑ የትራምፕ አስተዳደር ያደረገውን የ11.1 ቢሊዮን የጦር መሳሪያ ሽያጭ ስምምነት አስመልክቶ የተለመደ ተቃውሟን በማሰማት ብቻ የተወሰነች ሳይሆን እሷም ያላትን የጦር ብቃት ለማሳየት አውሮፕላን ተሸካሚ አዲስ መርከብ ፈብርካለች። ቻይና ላውንችስ ኒው ኤርክራፍት ካሪየር ኢን ናቫል ሬስ ዊዝ ዘ ዩኤስ በሚል ርዕስ ቢቢሲ ባወጣው ዘገባ የቻይና ሦስተኛ አውሮፕላን ተሸካሚ መርከብ ከዚህ ቀደም ከተመረቱት ሁለቱ እጅግ የላቀ መሆኑን ባለሙያዎች ይናገራሉ። ቤጂንግ በምዕራባዊ ፓሲፊክ የአሜሪካን የበላይነት ለመገዳደር ወደ ያዘችው ግብ በማቅረብ ረገድ ትልቅ ለውጥ እንደሚያመጣ እነዚህ ባለሙያዎች ጨምረው ገልጸዋል። 80 ሺህ ቶን የሚመዝነው ፉጂያን የተሰኘው መርከብ ለታይዋን ቅርብ በሆነው ግዛት ስም የተሰየመ ነው። እስከ 70 የሚደርሱ አውሮፕላኖችን፣ ተዋጊዎችን ጨምሮ ሄሊኮፕተሮችና ቅድመ ማስጠንቀቂያ የሚሰጡ አውሮፕላኖችን ይሸከማል። ከዚህ በተጨማሪ ከረጅም ርቀት አደጋዎችን በመለየትና የአደጋ መከላከያዎችን በማስተባበር ኢላማውን የጠበቀ ጥቃቶችን መፈጸምም ይችላል። ለቻይና የባህር ኃይሏን ሙሉ ለሙሉ ወደ አዲስ ደረጃ ከፍ የሚያደርግና የቅልጥፍና ደረጃውን የሚጨምር ቢሆንም ይህ ግን ለሌላው ዓለም የደረሰችበትንና ያላትን አቅም የምታሳይበት ብቻ ነው። ይህ ለቻይና የመጀመሪያዋ የሆነው መርከብ ጠፍጣፋ መንደርደሪያ ያለው ግዙፍ አውሮፕላኖች በቀላሉ እንዲነሱና እንዲያርፉ የሚያስችል የኤሌክትሮማግኔቲክ ካታፖልት የተገጠመለት ነው። ይህ አቅም ያላት ሌላኛው አገር አሜሪካ ብቻ ነች። የታይዋን ብሔራዊ መከላከያና ደህንነት ምርምር ኢንስቲትዩት ባልደረባ የሆኑት ዶክተር ዊሊያም ሲ ቹንግ ይህ የቻይናን አውሮፕላን ተሸካሚ መርከብ ብዛት ወደ አዲስ ደረጃ ከፍ ያደርገዋል ሲሉ ተናግረዋል። በእርግጥ የመርከቧ ንድፍና የኤሌክትሮማግኔቲክ ካታፑልት የአውሮፕላኖችን የመነሳትና የማረፊያ ቅልጥፍና በእጅጉ ያሻሽላሉ። ስኪ ጃምፕ የተሰኘ መንደርደሪያ ያላቸው አውሮፕላን ተሸካሚ መርከቦች ጠፍጣፋ የበረራ ወለል ካላቸው ይልቅ አብራሪዎችን በክብደት የተነሳ ለማረፍና ለመነሳት ፈተና ይገጥማቸዋል። ይህም አቅማቸውን ይገድባል። የቻይና ሁለተኛው አውሮፕላን ተሸካሚ መርከብ ሻንዶንግ በተለምዶ ስኪ ጃምፕ እየተባለ የሚታወቀው ማኮብኮቢያና ማረፊያ ሜዳ ያለው ነው። የመንግሥት ሚዲያዎች ፉጂያንን በቻይና የባህር ኃይል ውስጥ ትልቅ ምዕራፍ ሲሉ አወድሰዋል። ቻይና አሁን ከአሜሪካ ጋር እኩል የሆነ የጦር ኃይል ዲፕሎማሲ ልታካሄድ ትችላለች ሲሉ ዶክተር ቹንግ ለቢቢሲ ኒውስ ቻይኒዝ ተናግረዋል። ኒውዮርክ ታይምስ በበኩሉ ከመከላከያ ዘመናዊነት ወደ አጥቂ ኃይል እየተሸጋገረች ነው ሲል ዘግቧል። የቻይናው ፕሬዝዳንት ጂፒንግ ፓሲፊክ ውቅያኖስ ለአሜሪካና ለቻይና በጣም ሰፊ ነው በማለት የተናገሩት ይህንን የሁለቱ አገራት በአቻነት የመቆም ፍጥጫ ጠቅልሎ ያስቀምጣል። ቻይና በዚህ አመራር ስር የባህር ኃይሏን በከፍተኛ ፍጥነት እያስፋፋች ትገኛለች። በዚህም የተነሳ አሁን ከማንም በላይ ብዙ መርከቦች አሏት። ይህም በአሜሪካና በተባባሪዎቿ ላይ ጫና ፈጥሯል። ፉጂያን የኤሌክትሮማግኔቲክ ካታፑልቶች እንዲጠቀም ፕሬዝዳንቱ ራሳቸው ወስነዋል ሲሉ የመንግሥት መገናኛ ብዙሃን ዘግበዋል። በደቡባዊ ደሴት ሃይናን ግዛት በመገኘት የጦር ጀት ተሸካሚ መርከቦችን በመጎብኘት ካፒቴኖችን አብራሪዎቻቸውን እንደ አገሪቱ ጀግኖች
አመስግነዋል። የአገሪቱ ፕሬዝዳንት ዢ የመከላከያ ሰራዊት የደንብ ልብስ ለብሰው የደረደሩትን የበረራ ባልደረቦች ሰላምታ በመስጠት የፓርቲውን ትዕዛዝ አክብሩ፣ ለማሸነፍ ተዋጉ እና ጥሩ ስነ ምግባር ይኑራችሁ በማለት ንግግር አድርገዋል። የአውስትራሊያ የስትራቴጂክ ፖሊሲ ኢንስቲትዩት ፉጂያንን ተዋጊዎችንና የውሃ ውስጥ ጦር መሳሪያዎችን በውጊያ ወቅት ማጓጓዝ የሚችል ፈጣን መከላከያ በማለት ጠርቶታል። ዶክተር ቹንግ ቻይኒዝ እንደተናገሩት በሰላም ጊዜ ፉጂያን ከአሜሪካ የጦር አውሮፕላን ተሸካሚ ጋር ተመሳሳይነት ያለው መከላከያን ያመቻቻል። ለረጅም ጊዜ ወደ መካከለኛው ምስራቅ፣ አፍሪካ ወይም አውሮፓ ሊሰማራ የሚችል ዓለም አቀፍ ተደራሽነት እንዲኖር ያስችላል። ቤጂንግ ራሷን በራሷ የምታስተዳድረውን ታይዋንን የግዛቷ አካል አድርጋ ስትመለከት የቆየ ሲሆን አንድ ቀን በኃይልም ቢሆን እንደገና ልትቀላቅላት እንደምትችል ገልጻለች። መቀመጫውን በዋሽንግተን ያደረገው የሃድሰን ኢንስቲትዩት የጥናት ቡድን አባል የሆኑት ዶክተር ሳቶሩ ናጋኦ ፉጂያን በፓሲፊክ ውቅያኖስ የታይዋን ምስራቃዊ የመከላከያ ምሽግ ላይ ስጋት የመፍጠር አቅም እንዳለው ጠቁመዋል። ምንም እንኳን በኦኪናዋ፣ ጃፓን፣ ደቡብ ኮሪያ፣ ጓምና ፊሊፒንስ የሚገኙ የአሜሪካ የባህር ኃይል ቤዞች በቀላሉ ጥቃት ሊያደርሱ ቢችሉም ፉጂያንን እዚያ ማሰማራት በእነዚህ መከላከያዎች ላይ የሚሰነዘር ጥቃትን ይደግፋል ሲሉ ለቢቢሲ ኒውስ ቻይኒዝ ተናግረዋል። 11 ግዙፍ የአሜሪካ የጦር ጀት ተሸካሚ መርከቦች እያንዳንዳቸው 100,000 ቶን የሚመዝኑና የኒውክሌር ጦር መሳሪያ የታጠቁ ናቸው። እንደ 2 የጦር ጀት ተሸካሚ መርከቦች ሁሉ ሻንዶንግም በናፍጣ የሚንቀሳቀስ ነው። ዶክተር ቹንግ ፉጂያን የናፍጣ ሞተሮች ያላት መሆኑና ቻይና በአቅራቢያው ትላልቅ የባህር ወደቦች የሌላት መሆኑ ድጋፍ ሰጪ መርከቦች በተደጋጋሚ አቅርቦት እንደሚያስፈልጋትና ይህም የውጊያ አቅሟን በእጅጉ እንደሚገድበው ጠቁመዋል። በጥቅምት 2025 በታተመው የፉጂያን ግምገማ ላይ የጃፓን ብሔራዊ የመከላከያ ጥናት ተቋም ባልደረባ አይታ ሞሪኪ ብዙ የቴክኖሎጂና የሰራተኞች ፈተናዎች አሁንም አሉ ሲሉ ጽፈዋል። በሌላ አነጋገር የፉጂያንና የሌሎች የቻይና አውሮፕላን ተሸካሚዎች አጠቃላይ የውጊያ አቅምና ልምድ አሁንም በተጨባጭ ጦርነት ውስጥ ተሳትፎ ከሚያውቀው የአሜሪካ ጦር ሰራዊት የተለየ ነው ሲሉ ዶክተር ቹንግ ለቢቢሲ ኒውስ ቻይኒዝ ተናግረዋል። የአሜሪካ ሪር አድሚራል ብሬት ሚትስ ለዋሽንግተን ፖስት በመስከረም 2025 እነሱ 3 አውሮፕላን ተሸካሚዎች አሏቸው፣ እኛ ደግሞ 11 አለን እና ለ10 ዓመታት ያህል ይህ ኖሮን ያውቃል ብለዋል። የአሜሪካ ግዙፉ የጦር አውሮፕላን ተሸካሚ ዩኤስኤስ ጀራልድ አር ፎርድ በዓለም ላይ እጅግ ዘመናዊ የሆነ መርከብ ነው። የከፍተኛ የቴክኖሎጂ ሚሳይሎች አቅምን ማሳደግ የአውሮፕላን ተሸካሚዎችን አጠቃላይ ወታደራዊ ጠቀሜታ እንዲቀንስ አድርጎታል። በኤሌክትሮማግኔቲክ ካታፑልቶች የሚታገዙ መርከቦች ላይም ቢሆን አብራሪዎች አሁንም በማረፍና በመነሳት ወቅት በማዕበል ላይ በሚወዛወዝ የመርከቧ ወለል ላይ ለማረፍ አደገኛ የበረራ ክህሎቶችን መፈጸም ይጠበቅባቸዋል። ዶክተር ናጋኦ ሰው አልባ አውሮፕላኖች በኤአይ ወይንም ሰው ሰራሽ አስተውሎት ቴክኖሎጂ ከዘመኑ ሰው አልባ አውሮፕላን ተሸካሚዎች የበለጠ ወጪ ቆጣቢና ዋና ኃይል ይሆናሉ። ሆኖም ቻይና 4ኛውን የአውሮፕላን ተሸካሚ እየገነባች መሆኑን የሳተላይት ምስሎች ይጠቁማሉ። መርከቦቹን ለማስፋፋትና ባለሙያዎች እንደሚናገሩት የኒውክሌር ኃይል ተሸካሚዎችን ለማምረት ዕቅድ ተይዟል። ባለሙያዎቹ የአሜሪካና ቻይና የባህር ኃይል የጦር መሳሪያ ውድድር በቅርቡ እንደሚሆን ይተነብያሉ። በታይፔ የሚገኘው የብሔራዊ መከላከያና ደህንነት ጥናት ተቋም ባልደረባ ጂያንግ ህሲን ቢያኦ ለኒውዮርክ ታይምስ እንደተናገሩት ዩናይትድ ስቴትስ አዳዲስ አውሮፕላን ተሸካሚዎችን እየገነባች ነው፣ ለረጅም ጊዜ የሚያገለግሉበትን መንገድ እየፈተሸች ነው ብለዋል። አክለውም ስጋቶቹ አንጻራዊና በሁለቱም ወገኖች በኩል ያሉ ናቸው፣ ቻይናም ሆነ አሜሪካ በማለት ተናግረዋል።